ኢትዮ ቴሌኮም የዋጋ ጭማሪ ማድረጉን በይፋ አስታወቀ። ኢትዮ ቴሌኮም ወቅታዊ የሀገሪቱን የማይክሮ ኢኮኖሚ ሁኔታ ታሳቢ ያደረገና በአማካይ የ23 በመቶ የዋጋ ማስተካከያ ማድረጉን በዛሬው ዕለት ይፋ አድርጓል። ተቋሙ ማሻሻያ ያደረገው የአገልግሎት ጥራትን በዘላቂነት ለማስጠበቅና የቴክኖሎጂ አቅሙን ለማሳደግ መሆኑንም ገልጿል። የታሪፍ ማሻሻያው ዋና ዋና ነጥቦች፣ አንደኛ የ20% የቴሌ ቅናሽ ስጦታ በቴሌብር ጥቅል የሚገዙ ደንበኞች ቀደም ሲል የነበረውን የ10% ቅናሽ ወደ 20% ከፍ እንዲል ተደርጓል። ሁለተኛ፣ ዋጋቸው ያልተቀየሩ ጥቅሎች በርካታ ደንበኞች ዘንድ ተመራጭ የሆኑ የ38 የተለያዩ የጥቅሎች ላይ ምንም አይነት የዋጋ ጭማሪ አልተደረገም። ሶስተኛ፣ ዝቅተኛ ገቢ ላላቸው ደንበኞች ዲጂታል አካታችነትን ለማረጋገጥ ሲባል የ1 ብር፣ የ2 ብርና የ5 ብርና የ1 ሰዓት ጥቅሎች ባሉበት ዋጋ እንዲቀጥሉ ተወስኗል። እንደ ተቋሙ መግለጫ ከሆነ በዘርፉ ላይ የታየውን የወጪ ጫና መቋቋም እንዲቻል የኢኮኖሚ ግንባታ ማፋጠንና የመሰረተ ልማቶችን ለማስፋፋት የታሪፍ ማስተካከያው የግድ አስፈላጊ ሆኖ ተገኝቷል ይላል። ኢትዮ ቴሌኮም የዋጋ ጭማሪውን ተመጣጣኝ እንዲሆን ጥረት ማድረጉን የገለጸ ሲሆን ይህም ደንበኞች በዲጂታል አገልግሎት ላይ ያላቸውን ተጠቃሚነት ለማስቀጠል ያለመ መሆኑንም ጠቁሟል።